አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ ሼር እያደረጋችሁ አበረታቱ። የምታበረታቱኝ እህት ወንድሞቼም ከልብ አመሰግናለሁ። የኔ ውዶች ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ረመዳንስ እንዴት ይዟችኋል? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በክፍል 23 ብቅ ብያለሁኝ ማለት ነው። የህልም ባሌን ባገኘሁት ክፍል 23 ለሰሂም ግብዣ ምስጋናን ላግሼ ስለነበር ቆይታ ደስታዬን ገልጬ ተሰናባብቻቸው ከቤት ወጣን። ሙስጠፋ ከማል እና አንዋር ሚስቶቻቸውን ይዘው ወደ ቤታቸው ተመለሱ። እኔ አለሜና አቡኪ ብቻ ቀረን። አቡኪም ከስራ ቦታ ተደውሎለት በቃ ሸኛትና ወደ ሱቅና ብሎት ሄደ። አለሜ የቤተሰቦቹ ቤት ደሴ ከተማ ላይ ሀገር ግዛት ነው። ወደ መናኸሪያ ለመሄድ ቁልቁል መንገድ ስንጀምር ሁቢ እዚህ ከመጣሽ ለምን ቤታችንን አታዩም? ያልወደድሽውን ነገር ካለ አይተን እናስተካክላለን አለኝ። በሀሳቡ ተስማምቼ ወደ ተከራየው ኮንዶሚኒየም ቦታውም ደሴ ከተማ በሚገኘው ተቋም ከመድረሳችን ተርሚናል በሚባለው የኮንዶሚኒየም ቤቶች በሁለት በር ታክሲ ትራንስፖርት አመራን። ቤት ገብቼ የእቃ ምርጫውን እና የአቀማመጣቸውን ፎርም ለራሴ ገረመኝ። በእኔ ምርጫ የተገዙ ነው የሚመስለኝ፣ ግን ደግሞ ምርጫዬን ጠይቆኝ አያውቅም። ምናልባት ባልና ሚስት ከአንድ ወንዝ ይቀዳል ነውና የሚባለው ምርጫዬ ምርጫው ይሆን አላውቅም። ብቻ ከሳሎን ወደ መኝታ ቤት ገባሁ። ዋው! ነጭ አልጋ፣ ነጭ ቁም ሳጥን። ቆይ ይህንን ሁሉ ባንተ ምርጫ ነው ብዬ በአግራሞት ጠየቅኩት። አይ በኢክራም ምርጫ ነው የሆነው አለኝ። የኔ ውድ ጓደኛ ምርጫዬን ጠንቅቃ ታውቃለች። ስለ መልካምነቷ እያሰብኩ ፈገግ አልኩኝ። ከአልጋው ጎን አራቅ ብላ ወደ ተቀመጠችው የመዋቢያ ጠረጴዛ ተራመድኩ። ራሴን በመስታወት እየተመለከትኩ እድለኛ ነሽ ኢሙ አልኩኝ ለራሴ። ራሴን በመስታወት ቁሜ ስመለከት አለሜ ከኋላዬ አቀፈኝ። እጆቹ ትከሻዬ ላይ ሲያርፉ ሰውነቴን ነዘረኝ። ደርቄ ቀረሁ። ፊቴን ወደ ራሴ አዙሬ አቀፈኝ። ደረቱ ላይ ተለጠፍኩ። የልብ ምቱ ደው ደው እያለ ሲፈጥን ጆሮዬ እንደ ማግኔት ተጣብቆ ይሰማል። የልብ ምቱ በጆሮዬ ለልቤ መልአክ የላከ መሰለኝ። መልእክት የላከ መሰለኝ። የልቤ ምት ሲፈጥን ራሴ ይታወቀኛል። እሱ እንዳቀፈኝ እኔም በማቀፍ አጸፋውን መለስኩለት። መሳሳም ጀመርን። በስሜት ቅልጥ ብለን ጠፋን። የአንዋር የስልክ ጥሪ ከገባንበት ስሜት ማዕበል ቀሰቀሰን። በፍጥነት ተነስቼ ቦርሳዬን ይዤ ሩጬ ወጣሁ። ምን እየሆንኩ ነው? እንዴት እንደዚህ ሊሆን ቻለ? እያልኩኝ በራሴ እያፈርኩም እየተናደድኩም መንገዴን ጀመርኩ። ቆይ አንዋር ባይደውል ኑሮ ምን ሊፈጠር ነበር? አኡዙ ቢላህ። ኢማን ደካማ ነሽ፣ የማትረቢ ማፈሪያ ነሽ እያልኩኝ ራሴን ስወቅስ አለሜ ደወለ። ግን ማንሳት አላሰኘኝም። ድምፁን አጥፍቼ ተውኩት። በመናኸሪያ ደርሼ ጉዞ ከደሴ ከተማ ወደ ኮምቦልቻ ጀመርኩኝ። አሁንም ግን መደወል አላቆመም። እኔም ስልኩን አይቼ ድምፄን አጠፋዋለሁ። አንስቼስ ምን ልለው?
ምን እንዳልተፈጠረ ማስመሰል አልችልም። ስለዚህ ዝምታን ምርጫዬ አደረኩ። እኔ በጣም ባለጌ ሰው ነኝ። ይቅር የማይባል ስህተት ነው የሰራሁት። በፍጹም አንቺን የስሜቴ ማስታመሚያ አድርጌ አስቤሽ አላውቅም። ዛሬ በተፈጠረው ነገር አፍሬያለሁ። ተሳስቼ አንቺንም አሳሳትኩሽ። ይሄ ይፈጠራል ብዬ አላሰብኩም። ሁሉም የኔ ጥፋት ነው፣ ይቅር በይኝ በማለት ድፍረት ባይኖረኝም ግን አላህ የውስጤን ያውቃል። የተፈጠረው ነገር እንዲፈጠር አልፈልግም ነበር። ወደ ቤትም ስወስድሽ ፍጹም ይህንን አስቤ አይደለም፣ ግን በቃ ሸይጧን አሳሳተኝ የሚል መልእክት ላከልኝ። በእርግጥ አለሜ የብልግና ባህሪ እንደሌለበት ጠንቅቄ አውቃለሁ። አላህ የሩቅ ምስጢር አዋቂ ነውና የሚሆነውን ቀድሞ ስለሚያው ነው በመሃላቸው ዝምድና የሌላቸውን ሁለት ተቃራኒ ጾታ ብቻቸውን እንዳይቀመጡ የከለከለው። ዛሬ እኔ አላህ ካሰመረልን መስመር አልፈን ዛሬ አላህ ካሰመረልን መስመር አልፈን በራሳችን መሄዳችን የስሜታችን ባሪያ የሸይጧን መናገሻ ሆነናል። ጥፋቱን ወደሱ ብቻ አስጠግቶ እሱን አልኮንንም። ሁለታችንም ጥፋት አጥፍተናል። አንተ ቤት አንሂድ ስትል እኔ እሺ ብዬ ስከተልህ ነው የተሳሳት ነው። ለአሁን ወንጀላችን አላህ ይማረን። ከዚህ በኋላ ግን ኒካ እስከምናስር ድረስ ብቻችንን በአካል አንገናኝም ብዬ ለመልእክቱ መልስ ላኩለት። ሀሳብሽ ሀሳቤ ነው ብሎኝ ተስማማን። ነቢም ትምህርት ጨርሳ መጣች። አልሐምዱሊላህ አሁን ብቻዬን አይደለሁም። ነቢ ፍላጎቴን ገና ከአይኔ አይታ መረዳት የምትችል ጓደኛዬ ብቻ ሳትሆን ለእኔ የሚሻለኝንም መራጭ ጓደኛዬ ነች። አሁን ያለን ጊዜ 1 ወር ብቻ ነው። ሲሂም ከኛው ጋር ብዙ ጊዜ ዋን ማሳለፍ ጀመራለች። ከወንድሟ ሰርግ እኔን ቅድሚያ ሰጥታ ስለመረጠችኝ ደስ ብሎኛል። ሚዜም እንደምትሆነኝ ነግራኛለች። ኢክሩ ከኛ ጋር ብዙ ጊዜ እንዳታሳልፍ ልጇ ገና አልጠነከረችም። ቢሆንም ግን ሁሉም ነገር በስልክ ሀሳብ በመሰጠት ድጋፍ አልተለየችንም። ነቢ በሰርጉ ስበብ እኛ ቤት ውላ የምታድርባቸው ቀናቶች በዝተዋል። በዚህም ምክንያት ከሷሊህ ጋር ከበፊቱ የበለጠ ተግባብተዋል። የሷሊህን ስም ደጋግማ ስትጠራ እሰማታለሁ። እሱም እንደዛው አብዝቶ ስሟን ይጠራል። እኔ ጋር ካላደረች ለምን ብሎ መጠየቅ ይጀምራል። ሁኔታው አልጥመሽ ብሎኛል። ነቢም እኛ ቤት ማደሩን ወደዋለች፣ ግን እኔን ብላ ብቻ አይመስለኝም። የሁለቱንም ሁኔታ በጥቅል መመርመር ይዣለሁ። ሃይስኩል ተማሪ እያለሁ ሁሌ ማታ ማታ ሷሊህ ጋር ፊልም እናይ ነበር። ታዲያ ብዙ ጊዜ የተኛሁበት እንቅልፍ እየወሰደኝ እኔን አቅፎ ወደ ክፍሌ መውሰድ ቢያሰለቸውም ግን አንድ ቀን ተነሽ ብሎ አያውቅም። እሱ ቀድሞኝ ከተኛ እኔ ትቼው አልሄድም። ከጎኑ ተኝቼ አነጋለሁ። ብዙ ፎጣ ብቻ ለብሰን ያነጋናቸው ምሽቶች ነበሩ። እናቴ ይህን ስታይ የእናንተ ነገር አይታመንም እያለች ብርድ ልብስ ትደርብብናለች። ከዛም በኋላ እንደ ልምድ ሳሎን ፊልም እያየን በዛው መተኘትን ልምዳችን አድርገን ነበር። ያው ወደ ዩኒቨርሲቲ ስገባ ቀረ እንጂ። አሁንም ሳልህ ነቢ ስትመጣ ሳሎን ውስጥ
ለብዙ ሰዓት እናወራለን። አባቴ ኢሻን ከሰገደ በኋላ ብዙ የማምሸት ልምድ የለውም። በሉ ልጆች እኔ ረጅቻለሁ፣ ወጣት ጋር አልቀመጥም፣ ብዙ እረፍት ያስፈልገኛል ብሎ ወደ መኝታ ክፍሉ ይገባል። እናቴ ትንሽ አወራርታን ብዙም ሳትቆይ እሷም ትሄዳለች። ያኔ እኔና ሷልህ ብቻ እንቀር ነበር። አሁን ግን ነቢ ተጨምራ 3 ሆነናል። ደግነቱ እኔም ከአለሜ ጋር ስለ ሰርጋችን ሁኔታ እያወራሁ አመሻለሁ እንጂ እንደ በፊቱ ቢሆን እንቅልፍ ስለሚያሸንፈኝ እንተኛ በሚል ስበብ ከነቢ ጋር ወሬያቸውን ሳይጨርሱ ባለያያቸው ሁለቱም ሳይረግሙኝ አይቀሩም። ነቢ ሷሊህን የማድነቅ ስለሱ የማውራት አባዜ ይዟታል። ስለሱም የግል ህይወት ከኔ ማጣራት ትፈልጋለች። በተደጋጋሚ የሚወዳት ልጅ መኖር አለመኖሯን ለማጣራት በዘዴ ልታወጣጣኝ ሞክራ ወሬ አስቀይራታለሁ። በሷሊህ ህይወት ውስጥ ማንም ሴት እንደሌለች አውቃለሁ። ካለችም ደግሞ ራሷ ነቢ እንደምትሆን አምናለሁ። እና የኔ ውዶች ላይክ፣ ሸር፣ ሰብስክራይብ